ሰላም ውዴ፣ እንዴት ነሽ? አለው ጌታ ይመስገን። ሁላችሁም እንዴት ናቸው? ወዳችኋለሁ። በዚህ አጋጣሚ ሀቡ በጣም ነው መወድሽ። የወንድም የሴትም እንባ አባሽ የኔ ውድ እህታችን እንባርክሻለን። ፈጣሪ ከክፉ ሁሉ ይጠብቅሽ ከነ ቤተሰቦች። አሜን አሜን። ብራውን ሹገር ቴንክ ዩ ፎር ዘ ሰብስክሪፕሽን። ሰብስክራይብ አድርጉ ጋይስ፣ ሜምበር ሁኑ። ከስሜ ጎን ያለውን ልብ ቅርጽ በመንካት ሜምበር ሁኑ። ሜምበር ስትሆኑ ሜምበሩ በበዛ ቁጥር ሰብስክራይበሩ በበዛ ቁጥር አካውንቴ ሞር ስትሮንግ ይሆናል። በቀላሉ በሪፖርት ምናምን ሊዘጋ አይችልም ማለት ነው። ከስሜ ጎን ያለው ልብ ቅርጽ እየነካችሁ ሰብስክራይብ እያደረጋችሁ እስቲ ሰብስክራይበሩን 650 አስገቡት። አሁን 614 ነው። 36 ሰው ብቻ ነው የሚያስፈልገው። ሰብስክራይብ ሊያደርግ ለሚችል ሰው ጋብዙ። ሰብስክራይብ አድርጉ። ቴንክ ዩ። እሺ እህቴ ምን ገጠመሽ? ያው እግዚአብሔር ይመስገን ብዙ ነው ለእኔ እና እስቲ ምክር ፈልጋለሁ ዛሬ። ወይ ይመችሻል? አይመችም? ይመቸኛል። ዴኔ ማር ምን ያው የህይወት ታሪክ ስለሆነ በጣም ብዙ ፈተናዎች ስላሉኝ መፍትሄውን ነው የምንፈልገው እና ለዛ ነው። ህይወት እኮ ፈተና ናት። ሁላችንም ተፈትነናል ማሬ። ይለያይ እንጂ ፈተናችን ሁላችንም ተፈትነናል። እስኪ አንቺ ደግሞ በምን እንደተፈተንሽ ንገሪኝ። እንግዲህ የህይወት ታሪክ ማለት በትዳር በኩል ነው እና ከተዋወቃችሁ ጀምሪ። ሀ ብለሽ ከባልሽ ጋር ከተዋወቃችሁበት ቀን። እሺ እኔ ያው መተዋወቅ ኑሮ የዛኔ አይደለም 14 ዓመቴ ነው። የዛኔ በትምህርት ቤት ነው። እኛ ሀገር እንግዲህ ጥልፊያ ነው ያለ እና በዛ ምክንያት ስለዚህ በ14 ዓመትሽ ተማሪ እያለሽ ጠለፈሽ እሱ። አንቺ ኮመንት ልታችሁ ታብታብና ኮፒ ሊንክ አድርጉ። ታብታቡን 1 ሚሊዮን አስገቡት ውዶች። እሺ የ14 ዓመት ልጅ እያለሽ አንቺ ተማሪ እያለሽ ጠለፈሽ እና እንደ ጥልፊያም ሳይሆን እሱ መጀመሪያ አጎቴ አስተማሪ ነበረ ትምህርት ቤት። እኔም ደግሞ እዛ ትምህርት ቤት አያቴ ጋር እየኖርኩ ከአራተኛ ወደ አምስተኛ ልፌ ነው የዛን የመማረው እና በዛ አጋጣሚ መጀመሪያ እኛ ጋር አባቴ ጋር 4ኛ ክላስ ተማሪ ነበርኩኝ። አያቴ ጋር ሄጄ 5ኛ ደግሞ መሸኛ ወስጄ እነሱ ሀገር ነው ሄድኩት ማለት ነው ለትምህርት። ያኔ አላውቅም እሱም መምህር ነው እና እየተማርኩ አንድ ቀን ለአጎቴ እሷን እወዳታለሁ ብሎ ነገረ እና አባቱ ጋር መጥቶ አጎቴ ደግሞ ለአባቱ እንደዚህ ሚስጥሩን ነገረ። ከዘን አባቴ ትንሽ ቆነት ልጅ የገና ናት ታውቃለች፣ ታላቅ እያለች እንደዚህ አይነት ወደ አታውራ ምናምን ብሎት አቆመው ማለት ነው። እኔ አላውቀውም ያኔ በውስጥ እነሱ የሚያወሩትን ነገር እና እየተማርኩ ነበረ። አንድ ቀን እንደዚህ ቆሚ ብሎ አዋረኝ እና ፈሪቼ ያኔ አባቴን ሁሉን ያኔ ነገርኩ። ይሄ ትዳር ጉዳይ ምናምን አላውቅም ነበር ያኔ እና ይሄን አውርተሻል ብሎ አባቴ ይቆጠረ እና በጣም ነው የመታኝ። የተመታውትን አይቶ አንተ ልጅቷን አቁመ ስላናገርካት አባቱ በጣም ነው የመታት፣ ምን ብለሃት ነው ምናምን ብሎ ሰው ነገረ እና እሱ ለካ እሷን ከማጣት ብሎ በስም ስላለው እኔ ትልቅ ነኝ ራሴ እሰራለሁ አክቲቪቲን እያለ ነው ሳይመን። እሺ ቀጥል። ይቅርታ ችግር የለውም እና በዛ አጋጣሚ እሷን ማጣት አልፈልግም በምለው ያኔ ጥልፊያ ሳይሆን በሞተር እንግዲህ እኛ ወደዛ ወደዚህ እየተመላለስን በሞተር ነው የምንመጣው። እንግዲህ ሩቅ ከሆነ ሰዓት ከመሸ በዛ አጋጣሚ ለሞተሪስቱ ብር ከፍሎ ነው ያስወሰደኝ። እኔ ወደ ቤት እንደሚመጣ አስደርጎኝ ማለት ነው። እኔ ግን አውርቼው ፍቅር ውስጥም ሆኛ አይደለም። የዛኔ ዘመናዊ ጠለፋ ይባላል። ለሞተረኛው ብሩ ተከፍሎበት ነው ሄድኩ ነው ብለሽ ስታስቢ፣ እሱ ግን ስለተከፈለው አንቺን ይዞ ላጥ ወደ ከዛን ያው ተጋባን። ብዙ ክስተት ቢፈጠርም እንግዲህ እኛ ጋር አግብታ ወጣች ከሚባለው ወድጄ ነው የሚባል ነገር አለ እና
ሄድኩት። ዜሮ አይደለም አረ እንደዚህ ኮሜንት አትጻፉ ይቅርታ። ከዛ ኖር ያለ አንቺ አለማየት ትችያለሽ። እንዴት ነው መሰለሽ እንዴት እንደምታደርጊ ላሳይ። እኔ አሁን ይሄ ዩቱቤን ማስተላለፍበት ነው። ምንም አይነት ኮመንት የለውማ፣ ኮመንት የለውማ። ግቺው ነው ኮመንቱ። እንዴት መዝጋት ትችያለሽ መሰለሽ? እዚህ ጋር ቴጂና የሼሯን ምልክት ትነኪና ከዛ መጨረሻ ላይ ክሊር ዲስፕሌይ የሚላለን እንደዚህ መጨረሻ ላይ ይኸውልሽ፣ ሼሯን ንኪያት፣ ቀስቷን የሼሯን ምልክት ቀስት ንኪያት። ነክቻለሁ። ነካሽ። ከዛ ወደዚህ እንደዚህ ስታደርጊው መጨረሻ ላይ እንዲህ የሚላለን ክሊር ዲስፕሌይ የሚል አለ። እሷን ስትነኪያት ኮመንቱ ይጠፋል። ገባሽ? ከዛ ኮመንት አታይም እንጂ እነሱን ኮመንት አትጻፉ። እሺ ከዛ እግዚአብሔር ፍሬም ሰጠኝ። 2 ልጆችን ወልጃለሁ። እነሱ ጋር 1 አመት ከተቀመጥኩ በኋላ ልጅ አርግዤ ምን ብዬ ወለድኩ። 2 ልጆችን ማለት ነው። እንግዲህ እንደ ማንኛውም ሰው ሰርቼ ራሴንም ለውጣለሁ እሱንም ለውጣለሁ ብዬ ስደት ወጣሁ። ዱባይ ከመጣሁ 5 መጀመሪያ ከጠለፈሽ ጊዜ ጀምሮ 2 ልጅ እስከወለዳችሁበት ጊዜ ስንት አመት አንድ ቤት ኖራችሁ? 6 አመት ኖሬያለሁ። በጣም ጥሩ። 6 አመት አብራችሁ በፍቅር ስትኖሩ እንዴት ነበር ፍቅር ማለት? በቃ ደስ አለሽ? ከጠለፈሽ ሰዓት ጀምሮ ሰውየውን ወደድሽው? በጣም ክብር ሰው ነው። በጣም ሰውን ያከብራል። ያው አንዳንዴ ግጭት ሲኖርም በቃ ብዙ እንትን ቢልም ውጣ ውረዶችን አሳልፈን ኖረናል በፍቅር ምንም ሳንል። 6 አመት በፍቅር ኖራችሁ 2 ልጆችን አፍርታችሁ አንቺ ኑሮን ለማሸነፍ ወደ አረብ ሀገር መጣሽ? መጥቻለሁ። እሺ ለምን ማለት መተዳደሪያ የላችሁም ነበር? የ6 አመት አብራችሁ በትዳር ስትኖሩ 2 ልጆችን ስታፈሩ የቤት ኪራይ የሚከፍለው ማን ነው? ምግብ አስቤዛ የሚያደርገው ማን ነው? በማን ወጪ ነው? አንቺ መቤት ነሽ አይደል? አዎ ተማሪ ያው ትምህርቴን ቀጠልኩ። እሺ ቤተሰቦቹ ውስጥ በቤተሰቦቹ እጅ 3 አመት ቁጭ ብለናል። ቁጭ ብንልም እኛ ቤት አንዳንዴ እየመጡ ያን በቃ ብዙ ነገር ይቅርታ ሚዲያ ላይ እንግዲህ ለአንቺ የፍቅር ጉዳይ ችግሬን ብቻ እነግራለሁ። ያኔ በከዛ የተበደልኩትን ማለት ነው። እንግዲህ ብዙ ነገር ባላወራም እንዲህ ምን ነው የተበደልሽውን ብቻ ጥሩን የሚያስደሰተሽን እዚህ ከመጣው በኋላ ያኔ ብዙ ጫና እየበዛብኝ ነው። እኔ ያኔ ኢትዮጵያም እየኖርኩ እግዚአብሔር የልቤን ያውቃል፣ ይጠረጠራል። 6 አመት በትዳር ስትኖሩ ማን ነው የሚያስተዳድረው? ማን ነው የቤት ኪራይ የሚከፍለው? ምግብ የሚችለው ማን ነው? ቤት ኪራይ አይደለም፣ ቤት ኪራይ የለብንም። የምትኖሩበት ቤት ጎጆ ቤት ሰርተናል። ኦኬ ማን ነው የሰራው? እኔና እሱ። እኔም ቡና ቦርድ አለ እዛ ሰፈር ሰርቼው እሱ ከደመወዙ። ኢትዮጵያ 6 አመት በትዳር ስትኖሩ አንቺም ስራ ትሰሪ ነበር፣ ገንዘብ ታመጪ ነበር? አዎ እሰራለሁ። እሺ እሱስ ምንድን ነው የሚሰራው? እሱ መምህር ነው። ኦኬ ለካ አስተማሪ ነው ተማሪውን የጠለፈው። የስ እሺ እሱ በመምህር ደሞዝ፣ አንቺ ደግሞ ቡና ለቀማ ተቀጥረሽ ከዛም በኋላ በዛ ብር አብራችሁ ህይወትን እየገፋችሁ ቤትም ለመስራት በቃችሁ። ማሻአላ። ከዛም በኋላ ምን አጎሎሽ ነው ታዲያ አንቺ ወደ አረብ ሀገር የመጣሽው? ትዳርሽን እና 2 ልጆችሽን ጥለሽ ወደ አረብ ሀገር የመጣሽው ምን ጎሎሽ ነው? ምን አንሶሽ ነው? እሺ ኢትዮጵያ ያው እየኖርኩ ኢትዮጵያ ላይ በጣም ያኔ እውነቱን ካወራው የመንግስት ደሞዝ ልጅ ሲኖር ያኔ ተገቢ አይደለም፣ ያኔ አይበቃም ማለት ነው። አይበቃም እና አሻሽላለሁ። ልጆችንም ደህና ትምህርት ቤት አስተምራለሁ። እኔም ቤቱ አጠገብ ሰርተን ስለምንኖር ያኔ የሰፈር ሰው ጭንቅም ከቤተሰቦቹም ስድብ ምናምን ብዙ ነገር አለ እና ተጨንቄ ትምህርትን ትዬ መጣሁ ስደት። ለመኖር ማለት ነው። አዎ ይሄ 5ኛ ዓመቴ ነው። ከዛ እሱ ይጠረጥረኛል። ያኔ በጣም ነው የሚጠረጥረኝ። አንዳንዴ ያኔ ብር በስንስራት ያኔ ሰው አረብ ሀገር ነው፣ ሰው ቤት ነው። ብር ራሱ ለቤተሰብ ይሄን ብር ስጠው እያልኩ ለእሱ ልክ ነው የምሰጠው። በእናቴ በአባቴ አካውንት አልካቸው። እሱ ደግሞ በጣም ነው የሚጠረጥረኝ። የሆነ የማይረባ ቪዲዮቹን ከቲክቶክ ከሌላ ነገር ከፌስቡክም ካገኘ በዋትስአፕ ልኮልኝ አንቺ የምትሰሪው ስራ ይሄ ነው ወይ ምናምን ነው የምለኛል። ከዛ እኔ መጀመሪያ ያንቺን ቪዲዮ ነው የማንን ቪዲዮ? የሰውን ቪዲዮ እንደው ስለ ሰው ቪዲዮ እኔ እንጃ ልኮልኝ እንደዚህ ትሆኛለሽ፣ አንቺም ዱባይ ላይ እንደዚህ ነው የምትሆኘው። እኔ እንደዛ አይነት ሰው ነኝ እንደ ከድሮ ጀምሬ እንዴት ነው እንደዚህ ልትለኝ የቻልከው? አታውቅኝም እንደ ብዙ በቃ ይሰድበኛል። ሲሰድበኝም እችላለሁ፣ ጋፍ እሰጣለሁ። በቸርች ሰባኪም ሆኜ አንዳንዴ ይቅርታ ብለው ይቅርታ 9 ጊዜ ይቅርታ ጠይቆኛል። መጨረሻ ላይ 2 ጊዜ የማይረባ ቪዲዮ ሲልከኝ
በቃ ተስፋ ቆርጬ አለቀስኩና ራሴን እንኳን ላጥፋ። እንደዚህ ስደትም ፈተና ነው። እሱ እንደዚህ በምላሱ እንትን ሲለኝ ተጨንቄ ራሱ አንድ ጊዜ በጣም በራሴ ላይ ውሳኔ ወስኜ ነበረ። ፈጣሪ ነው ያተረፈኝ እና ምን አድርገሽ? በቃ ክሎሮክስ ነው የጠጣሁት። ከዛ የማይረባ ቪዲዮ ሲገኝ አልቻልኩም። እኔ እንደዚህ ነኝ እንደ ፈጣሪ የልቤን አታውቅም እንደ እኔ ለምንድነው እንደዚህ የሚፈትነኝ ብዬ በቃ አለረ ብልግና ቪዲዮ ነው እሱ የላከኝ። እንደዚህ ራሱ ለእህቴም ኮመንት ጽፎ ያው እህትሽ ዱባይ ለምትሰራው ስራ ላይ እንደ እች ነኝ እንደ ዱባይ ላይ ብልግና ሰሩና አንቺ ምን አግብቶች ነው ሌሎች ሴቶች የሚሰሩትን ሌላ የምትባልግ ሴት ባየት የላከ ቪዲዮ አንቺም እንደዚህ ነሽ የሚልሽ እንደ ጉድፈላ ምን አገናኘው? ያቺ ሰው ሌላ አንቺ ሌላ። አንቺ እንደዛ ስትሆኝ አግኝቶች ነሆን? እሺ ምንም ከዛም እንደገናም በሽማግሌ ለቤተሰቦች አልነግርም። ይሄን ሁሉ ስነግር እነሱም እንዲጨነቁ አልፈልግም። በውስጤ ነው የምታመመው፣ በውስጤ ነው የምጨነቀው እና መጨረሻ ላይ ቤት እኔ ከገጠር ከተማ እወጣለሁ ብዬ ነው የመጣሁት። መጀመሪያ ግን ከተማ ነው ቤት የምሰራው። ከተማ ቤት ልትሰሪ ያሰበች ነው ወደ አረብ ሀገር የመጣሽው? አዎ እኔ ብዙ ልጆችም ሄደው ራሳቸውን ለውጠው በከተማ እየሰሩ እኔም ደግሞ ገጠር አልኖርም ብዬ ነው የወጣሁት እና ብር ልኬው ገጠር ቤት እየሰራ ከተማ ነው መሬት የገዛሁት ይላል። ከዛ እኔም ደግሞ እውነት ብዬ አምኜ ብር ልክ ነበር እና አንድ ቀን ዝም ብዬ ጭንቅላቴ ላይ ስመጣብኝ እስቲ ቪዲዮ ላክ የት ሰፈር እንደሰራክ ልየው አልኩት። ያም ቤቱን አፍርሶ ገጠር ላይ ለከ ቆርቆሮ ሰራ። ደነገጥኩና እንዴት እንደዚህ ያደረግ? እኔ እኮ እንደ ማንኛውም ሰው በከተማ ሰርቼ ያንተ ደሞዝ እንኳን ለቀለብክ በቃ ቤት ከተማ ላይ ሰርቼ አንድ ሁለት አንተን እጅ ከማየት ከራይ ቤት በአጠገብ ሰርቼ እንደው ብኖርስ ለምንድነው እንደዚህ የምታደርገኝ አልኩት። አባበለኝና ዝም አለ። መጨረሻ ላይ አመት አድርሶ አንድ መሬት አግኝቻለሁ። እሺ በቃ ከተማ ቤት ሰራለሁ፣ ይሄኛውን ቤቱን በቃ ላቁመዋል እና እውነቱን ብዬ እንደገና ማመኘ። ለምን ለቤተሰቦችም ልኬ ከትዳር አልፋታም። አንዴም ሁለት ልጆችን ወልጃለሁ። በቃ መቻል አለብኝ ሁሉም ነገር። ልጆቹን የሚያሳድገው እሱ ነበር። አዎ ልጆቹን ለሱ ጥዬ ነው የመጣሁት። ከዛም መጨረሻ ላይ እንደገና የዛኔ 135,000 ላክ ያለኝ ተበድሬም 130,000 ብር ልክ ያለው ማለት ነው። ለእሱ በላኩት በሶስተኛ ወር ነው እሱ እንደዛ ያለኝ እና ተበዳድሬ ነው የወሰድኩና ላኩት። እንደገና ድንጋይ ያስገባ። እንዴት እንደዚህ ታደርገኛለህ ወይ? እንደዚህ እያደረግ አቃጥያት ገላታለሁ ካልከኝ እውነቱን አውረኝ። በጊዜ መለየት ፈልጋለሁ። እኔ ለአንተም ስል ነው እንደዚህ ብዙ መስዋዕት፣ ስደት ላይ ብዙ ጫና እየበዛብኝ እንደው አንድ ስራ ከተበላሸ አስመልሳ እያሰራችኝ ምኖረው ራሴን ለውጣለሁ። እንደ ሰው የደረሰበት ቦታ ደርሳለሁ ብዬ ነው ማድረገው። ለምን ታቃጥለኛለህ እንደዚህ ብዬ በቃ አለቀስኩና ስልክ ቦሎኩም አላረኩም ዘጋው፣ ዝም ብዬ በቃ ለራሴ ማለት ነው። ከዛን ስዘጋ ጊዜ ይሄን ቪዲዮ ለማንም አላወራም። ይሄ እስካሁን ድረስ ለማንም ሳላወራ ቆይቼ ይሄን ቪዲዮ እሱ ለእህቴም ልኮ ለእኔም ልኮ እባክሽ መልስ መልሽልኝ፣ ወይ ካልፈለግሽኝ እኔን አልፈልግም ብለሽ መልስ መልሽ። እቺ አንቺ አይደለሽም እንደ ቪዲዮ ይሄ የማ ቪዲዮ ነው አለና ቪዲዮ ላከኝ። በጌታ በኢየሱስም ቪዲዮን ማንንም ሰፈር ሰውን አሳያ። እኔ የመጣሁት ዱባይ ለስራ ነው እንጂ እንደዚህ አይነት እርኩስ መንፈስ ስራ አይደለም የመጣሁት። ስለዚህ ቪዲዮንም አሳየው ሰው አልኩት። ሰውን ሲያሳይም ሰው በእሱ ላይ እንትን ብሎ አወሩ። እሱ ደግሞ እውነታውን ደብቃለሁ ብሎ ሄዶ ቀድሞ ለአባቴ ነገረ ይሄን ነገር። እኔ አልነገርኩም፣ ደብቄ ቁጭ ያልኩት ማለት ነው። እና ለአባቴ ቪዲዮንም አሳይቷል ወንድሜን፣ አባቴን አላሳየም። እና አባቴ ሲጠይቀኝ ደነገጥኩና እንዴ ለቤተሰብም ነገር እንደ ብዬ አረ ችግር የለም ትንሽ ነገር ነው፣ ግን በውስጥ በጣም ነው የምቃጠለው። ለምንድን ነው የምትጠረጥረኝ? እኔን ችግሩ ምንድን ነው ለአንተ? እኔ እንደዚህ አይነት ሰው ነኝ እንጂ ከመጀመሪያው ጀምሬ መጀመሪያ እንደዚህ ቢሆን ኦኬ ልትጠረጥረኝ ትችላለህ። አሁን ለምንድን ነው የምትጠረጥረኝ? ራሴን ለማጥፋትም ከዚህ በፊትም የዛሬ 1 ዓመት ሞክሬያለሁ። አሁን ሁለተኛ እሺ ምን ልሁን? እንደው ሞታለሁ ስል የዛኔም ሴትዮ አስቸኳይ ሐኪም ቤት አስገብታ ነው ያተረፈች። አሁን ምን ይሻለኛል አልኩ። ይቅርታ ብሎ ጠየቀኝ እና እህቴ ታማ ነበረና እችን ብር ስጠኝ ብዬ ለሱ 70,000 ብር መጨረሻውን አንቺ ጋር ራሱ የመጣሁት ነገር ለቤተሰብ ላክ ያልኩትን አይሰጥም ችዬ ተውኩትና እሺ እችን 2 ለእነሱ ከላኩኝ እርምጃ ይወስደኛል ብዬ ፈርቼ መጨረሻ ላይ እችን ብር እሺ ላክልኝ አልኩት። 2,000 ብር ብቻ እንኳን ስጣት አልኩት እና እሱንም አልሰጠኝም። በቃ መጨረሻ ላይ እንግዲህ ምንም ማውራት አልፈልግም። እችን ነገር መጠራጠሩም ይኖር
ታማኝነትም እኔን አያምነኝም። ይህን ሁሉ ከሚሰቃይ እስቲ አንድ እሷ ጋር ገብቼ ምክር ወስጄ ልመለስ ብዬ ነው። አሁን መጨረሻ ከሰውየው ጋር ካወራችሁ እስካሁን ታወራላችሁ? ያው እሱ ሲደውልም አላነሳም፣ ድምፅም ስልክም ዝም ነው የምለው። አንቺ ነሽ ዝም የምትይው፣ አንቺ ነሽ የዘጋሽው። አዎ ያን በቃ ለሳኮ ለቸርች ሰው ነግሬም እውነቱን እኔ ነኝ የምቀበለው። አንድ ቀን ተሳስቼ አላውቅም። ያኔ እሱ ያለውን ሁሉን መረጃ ልኬ ማለት ነው። ያን መረጃ ሰምቶ እነሱ እሱን ነው ይቅርታ የሚያስጠይቁኝ። ግን ይሄ ከዚህ ሁሉ እንደዚህ ሆኜ እሱን ነው የሚያስጠይቁኝ። እያደረገሽ አንቺን ይቅርታ ያስጠይቁሻል፣ እሱን ይቅርታ ጠይቃሽ፣ እሱ ይጠይቅሻል፣ እሱ ይጠይቀኛል። እና በዚህ ቪዲዮ ምክንያት ራሱ መጨረሻ ቻንስ ስጭኝ ለኛ ብሎ ነው እያስታረቁኝ። ቪዲዮውን በግልጽ አላስረዳሽንም። አየሽ አይደለ? የሚልክልሽ ቪዲዮዎች ምን እንደሆኑ ልትነግሪን አልቻልሽም። የአንቺ ቪዲዮዎች ናቸው ወይ? አንቺ ለሰው ልከሽ እነዛ ሰዎች ልከውልለት ነው ወይ? እያ ቪዲዮዎቹ ምን እንደሆኑ ከቲክቶክ ነው እሱ ቪዲዮ የላከኝ። የሰው ቪዲዮ ነው። አዎ የብልግና ቪዲዮ ላከኝ። ያቀኛል። ሚስቱን ካወቀ ይሄ ሰውዬ ሚስቱን የሚያውቅ ከሆነ እንዴት ነው የሌላ ሰው ቪዲዮ ልኮ አንቺ ነሽ ወይ ብሎ የሚጠይቅሽ? እንደ ሹት አድርጌ ሂስቶሪ ላይ ፎቶን ላድርገው ታያለሽ። ለምሳሌ ቪዲዮ አለ የሁለቱ የተቀናበረ ቪዲዮ እሱ ለእኔ የላክል ቪዲዮ ምናምን ቪዲዮ አይደለም ፎቶ ራሱ ያኔ ሹት አድርጌው ማለት ነው። ስክሪን ሹት አድርገሽ ከየት አለ የላከው ቪዲዮ? ያኔ ፎቶ ሹት ማድረግ ይችላለሁ። እኔ ያልኩሽ የላከልሽ የሌላ ሰው ፎቶ ነው ወይ? የሌላ ሰው አንድ ጤነኛ ባል ሚስቱን የሌላ ሴት ፎቶ ልኮ አንቺ ነሽ ወይ ብሎ ይጠይቃል? አያውቅሽም አንቺን ሚስቱን እኮ እንደዛ እኮ ነው። ይሄን ቪዲዮ ልኬም እውነቱን ተቀብያለሁ። ሁለተኛ አፌ ለምግብ ብቻ ይከፈት ብሎ ነው ተንበርክኮ ይቅርታ ጠየቀ። እና ምን ይሻላል ታዲያ? እሺ ለምሳሌ እሱ እያወቀኝ እንደዚህ ለምን ጥርጥር አስፈለገ? እኔ ለምሳሌ ለእሱ ምሎ ግልጽ ነኝ። ፈጣሪ በማውቀው እንደዚህ አይነትም ሰው አይደለሁም። ሰርቼ ለመለወጥ የምፈልግ ሰው ነኝ። ግን ለምን ጥርጥር አስፈለገ? እስከ መቼ ነው እንደዚህ የምሆነው? ምለው ነገር ስጋት ብቻ ነው የሚገባልኝ። ወይ እኔን ፌክ እያደረገኝ ነው ወይስ ምለው ነገርም ግራ ያጋባኛል። ይሄን አድርገው ያልኩትን አያደርግም። ለምሳሌ እስከ 5 ዓመት አሁንም ድረስ ገጠር ላይ ቤት መስራቴ እንዴት 730,000 ብር ነው ገጠር ቤት ጨርሷል አለኝ። ነው እሺ ችግር የለውም። ለምን ለልጆች ስል ብዙ መስዋዕት ነው የምከፍለው። ከባድ ነው ያለሽበት ሁኔታ፣ በጣም ከባድ ነው ማሬ። በርቼ ነው እንጂ እዚህ ማውራት እንትን የሚለው ፈጣሪ የልብን ያውቃል። እኔ የምሰጋው ምን እንደሆነ ታውቂያለሽ? አንዴ ራስ ሞክሬያለሁ አልሽ፣ ከዚህ በላይ ምን ልውልለት አልሽ። እና ያለሽበት ሁኔታ ያስፈራል። እንደዚህ እንደቀላል የምናየው ነገር ነው ሄዶ ህይወታችንን እስከ ማጣት የሚያደርሰን እንደዚህ አይነት ቀላል አድርገን ያሰብናቸው ዴይ ቱ ዴይ ህይወታችን ላይ በየቀኑ የሚፈጠሩ ነገሮች ናቸው። እኛን ቀስ በቀስ ሰርስረው በልተው የሚገሉን፣ በልተው የሚጨርሱን፣ ቦርቡረው የሚጨርሱን ኤቭሪዴይ የምናሳልፋቸው ነገሮች። የህይወት አጋራችን ሰላም የማይሰጠን ከሆነ እንደዚህ በየቀኑ መጨቃጨቅ ለበሽታ ይዳረጋል፣ ካንሰር ያመጣል። በጣም መበሳጨት የአእምሮ ካንሰር ያመጣል፣ በሽተኛ ያደርጋል። ጨጓራ፣ ደም ግፊት፣ ብዙ አይነት በሽታዎችን ያመጣል። ሰውየው የስነ ልቦና ሐኪም እውነት አንቺን የሚወድሽ የሚፈልግሽ ከሆነ መጀመሪያ እሱ ከዚህ ጥርጣሬው መዳን አለበት። እንደዚህ አይነት ጠርጣራ ሰዎች ፓርትነራቸውን የህይወት አጋራቸውን በጣም ሰላም ይነሳሉ፣ በጣም ይጎዳሉ። ስለዚህ ይሄ ሰውዬ የስነ ልቦና ሐኪም ያስፈልገዋል፣ የምክር አገልግሎት ያስፈልገዋል። ይሄድና እርቅ ማዕድ ወይንም ስለ ህይወት መክፈል ካልቻለ ነው የምልሽ በነፃ የስነ ልቦና ሕክምና ይሰጡታል፣ የምክር አገልግሎት ይሰጡታል። አቅም ካለው ግን ከፍሎ በራሱ ይሄድና ሳይካትሪስት ጋር ይታይ። የስነ ልቦና ሐኪም የእውነት የምትወደኝ ሆነ እኔም ደግመህ ይኸውልሽ፣ ዋጋሽን ወቂ፣ ራስሽን አትናቂ።
ዋጋሽን አንቺ ካላወቅሽ፣ ራስሽን አንቺ ዋጋሽን ካልተመንሽ ማንም ሰው ዋጋ ሊሰጥሽ አይችልም። ራስሽን አክብሪ። አንቺ ውድ ነሽ። ከፈለገ መሄድ ይችላል። ምን ትይዋለሽ መሰለሽ? አንተ እኔን በድጋሚ ማግኘት የምትፈልግ ከሆነ ሂድና የስነ ልቦና ሐኪም ጋር ታይ። የምክር አገልግሎት ያስፈልግሃል። የአእምሮ ሐኪም ማማከር አለብህ በይው። የስነ ልቦና ሐኪም ጋር ታይ በይው። ይሄ ጥርጣሬውን በየጊዜው እየመጣ ዱባይ ላይ ያሉ ባለጌ ሴቶች ራሳቸውን የሸጡ ሴቶችን ቪዲዮ ላይ ባየ ቁጥር እየመጣ አንቺም እንደዛ ነሽ እያለ እየተናገረ አንቺ ራስሽን እንድትጠይ እንድታለቅሽ ክሎሮክስ እንድትጠጪ መዳም ቤት እየሰራሽ እየተቃጠልሽ ይልቅ የተማረ ነው አስተማሪ ነው አይደል? ሳይማር መቼም አስተማሪ አልሆነም። ከተማረ ጭንቅላቱን ይጠቀምበት። አንደኛ ምን ብሎ ማሰብ አለበት? እሱ ብቁ ባል ስላልሆነ ነው አንቺ ለአረብ ሀገር የተዳረግሽ። ብቁ የሚያስተዳድር ጀግና ባል ያገባች ሴት ልጆቿን ትታ አረብ ሀገር ለመምጣት አትገደድም። ለምን? እሱ ምንም ሰርቶ እሷንና ልጆቿን በአቅሙ ያስተዳድራል። ቤቱን ለማስተዳደር ካልቻለ ደግሞ ሚስቱ ሳይሆን ወደ ስደት የሚልካት እሱ ሚስቱ ልጆቹን አሳድጊ ብሎ እሱ ተሰዶ ለሚስቱ ያቅሙን እየላከ እናትና ልጆች ሳይለያዩ አንድ ላይ እንዲያድጉ ያደርጋል። እሱ አገሩ ላይ ተቀምጦ እንጀራ እየበላ ንጹህ አየር እየተነፈሰ ከጎረቤት ጋር ቡና እየጠጣ እንዴት ናችሁ በቋንቋው እያወራ በሰላማዊ ህይወቱን እየኖረ አንቺ ነሽ አረብ ሀገር መጣሽ ከቤተሰብ ከሀገር ከሁሉ ነገር ተነጥለሽ ከልጆች ተነጥለሽ ማዳም ቤት እየሰራሽ ብር እየላክሽለት ያለሽው አንቺ ነሽ። በየትኛው ስሌት ነው አንቺን አይዞሽ አይዞሽ የኔ ጀግና የኔ ሚስት ኮንትራክትሽ ሊያልቅ ነው ልትመጪ ነው አይዞሽ በርቺልኝ እያለ ምትልኪውን ደሞዝ ብር በቻለው መጠን ቆጥቦ አስቀምጦ ቶሎ የምትገቢበትን ጊዜ ቶሎ ከልጆችሽ ጋር የምትቀላቀይበትን ጊዜ እንደማመቻቸት ደግሞ እንደ ወጠጤ ከፌስቡክ ላይ እና ከቲክቶክ ላይ ቪዲዮ እየለቀመ እየላከ እንደዚህ አይምሮሽን ይነሳሻል እንዴ? ጌታን እሱ አሁን 7,000 ነው ደሞዙ የሚበለው ለልብስ እንኳን እኔ ኢትዮጵያ ኑሮ ስለምረዳ ችግር የለም። ግን ከዚህ የራሱን ልብስ ልክ ያለው ጫማ ሪዘርቭ ልክ ያለው ልብስ አልቆኛል ይላል። በአመቱ ገዛለው ልካለው ደግሞ ብር ወይ እጄ ላይ ይዤ ሀገሬ ሲገባ እንኳን የሁለት የሶስት ወር እንኳን ቢኖረኝ ብዬ ሳቅደው ገባለሁ። ድካም ደክሞኛል ብዬ ሳቅደው ልጆቹ ታሞ ሆስፒታል ነው ያሉት ይላል። በልጆቹ ላይ ድምፅ ያስልካል። ከዛን በቃ ልቤ አይችልም እና ልካለሁ። አሁን እንኳን አንድ ነገር ቢሆን ራሱ በዚህ ሰዓት 10 ሰንት የለኝ እንዲ ወይ ብሎክ አድርጌ ከገባው ሌላ ሰው ስለምታወር ይለኛል። እሺ ከምትጠረጥረኝ ለራሴ ትንሽ ብር ሌዝና ልሄደው እላለሁ። በዛን ሰዓት ደግሞ ሌላ ችግሮችን ይፈጥራል። እየላኩ ብዙ 5 ዓመት አሁን ልጨርስ ትንሽ ቀናት ነው ይቀረኝ። ግን እስከዛ ድረስ በገጠር ቤት ሰርቼ የማይሄድ ራሱ አንድ ያለ ህመም ነው። በዛም እሺ እሱ ባይጠረጥረኝ እኔ ችግር የለብኝም። እንደዚህ አይነት የሆንበት ምክንያት የለም። ለራሴ መኖር ስለምፈልግ ለልጆቼ መኖር ስለምፈልግ አንተ ብቻ እመነኝ። እኔ ጋር መጽሐፍ ቅዱስም አለኝ ከዛ ከኢትዮጵያ ያመጣው እንኳን እኔ እንደዚህ አይነት ሰውም አይደለም። እባክህ እኔን አትጉዳኝ። ካልፈለግኝ አልፈለግኩሽም በለኝ እንጂ እንደዚህ እያቃጠልክኝ አታሰቃየኝ አልኩት። ብቻላቅ እና ግራ ተጋብቼ ነው አንቺ ላይ ያየሁት። አይዞሽ ግን ማለት ነው ላይ ጋይስ በጣም ከባድ ነው። 5 ዓመት እቺ ልጅ 5 ዓመት ነው አይደል? አዎ 5 ዓመት ልጨርስ ነው። ኢማጂን 5 ዓመት ከልጆቿ አርቃ በልጆቿ ናፍቆት እየተቃጠለች መዳም ቤት እየሰራች ከባሏ ጋር አብረው የኖሩት አንድ ቤት 6 ዓመት ነው። 2 ልጆችን አፍርተዋል። 5 ዓመት እሷ መዳም ቤት ናት። ኦልሞስት 50% ኦፍ ሄር ላይፍ አይደል? የትዳራቸው 11 እና 5 ሲደመር 11 ዓመት 11 ዓመት በትዳር ማለት ነው። 5 ዓመቱን ግን እሷ ከቤት ውጭ ናት። ዓመት ከጨመረች ግማሹን ጊዜ እሷ ከልጆቿ አርቃ ነው ያለችው። ኢማጂን የ12 ዓመት ትዳርን በለውና 6 ዓመት እሷ በአረብ ሀገር 6 ዓመት ኢትዮጵያ አብረው የኖሩት 5 ዓመት ከልጆቿ አርቃ የልጆች ናፍቆት መዳም ቤት እየሰራች ግን በገዛ ብሯ እሷ መወሰን አትችልም። ሙሉ ብሩን ለሱ ነው የምትልከው። ለቤተሰቦቿ ራሱ ከላከች ጭቅጭቁን ስለምትፈራ ጸብ ፈርታ እሱ ጋር ልካ ነው እሱ ለቤተሰቦቿ እንዲሰጥ የምታደርገው።
መቼ ነው ሴቶች የምትነቁት? መቼ ነው ኖ ማለት የምትጀምሩት? ኦቨር ብልጥ ሲሆኑባችሁ ኖ ቹዝ ዩርሰልፍ። ሁልጊዜም ራሳችሁን ምረጡ። ሰዎች ብልጥ ሲሆኑ እናንተ ራሳችሁን በመምረጣችሁ ምን ትባላላችሁ? ራስ ወዳድ ትባላላችሁ። የስ አያም ራስ ወዳድ። በጣም ነው ደስ የሚለኝ ሰዎች ሀቢባ ራስ ወዳድ ናት ሲሉኝ፣ በጣም ነው ራሴን የምወደው። ያ እናንተ ሜቢ ራሳችሁን አትወዱም ይሆናል። የስ እኔ ግን ራሴን በጣም እወደዋለሁ። እኔ ካልወደድኩት ራሴን ማን ሊወድልኝ ነው? ራሳችሁን ውደዱ። ለራሳችሁ ቅድሚያ ስጡ። አሁን ይችልድ በዚህ ሰዓት አምጣው ወድቃ እግሯ ተሰብሮ ብትገባ 5 ዓመት አረብ ሀገር ሰርታ ምንም የላትም። አላማሽ ስትወጪ ከተማ ላይ ቤት መስራት ነበር። ግን አሁን ከተማ ላይ ቤት ሰርተሻል? አልሰራው። አየሽ፣ ለዚህ ነው ራስ ወዳዱ ነው የምላችሁ። ለዚህ ነው ለአላማችሁ ቅድሚያ ስጡ። መጀመሪያ የተሰደድሽበት አላማ የገጠር ኑሮ መኖር ስለማትፈልጊ ከተማ ላይ ቤት እንዲኖርሽ ስለምትፈልጊ ከተማ ቤት ለመስራት ነበር ከሀገርሽ የወጣሽው እንጂ ለገጠርማ እየኖርሽ ነበር እኮ። ቡና ፋብሪካ ተቀጥረሽ እየሰራሽ እየኖርሽ እየበላሽ እየጠጣሽ ይመስገን ፈጣሪ እየኖርሽ ነበር። ግን ከገጠር የተሻለ ኑሮ ወደ ከተማ መጥተሽ መኖር ስለምትፈልጊ ቤት ለመስራት ልጆችሽን ጥለሽ ተሰደድሽ። 5 ዓመት ሙሉ አላማሽ አልተሳካም። ለምን? ህይወትሽ ጠብ ሲል ስደፍን፣ ጠብ ሲል ስደፍን። እዛ ጋር እየላክሽ ነው ባልሽ። በአስተማሪ ደሞዝ ቂጣ በልተው አያድሩም እንዴ? አንቺ የመጣሽበት አላማ ቤት ለመስራት ነው። ልጆቹን ያሳድግ። አብቃቅቶ ደሞዙ ልጆቹ የቤት ኪራይ የለበትም። የገጠር ቤት የጎጆ ቤት ሰርተናል ብለሻል። የገጠር ቤት የቤት ኪራይ ከሌለበት በአስተማሪ ደሞዝ ከበላና ከጠጣ ከሁለት ልጆቹ ጋር አንቺ በዓልን ጠብቀሽ የሚለብሱበት በዓልን ፋሚሉበት ነገር በዓልን ጠብቀሽ ካላክሽ አይበቃም? ደሞዝሽን አታጠራቅሚ? እድሜሽን አረብ ሀገር እድሜ ልክሽን አረብ ሀገር ላይ ልትኖሪ ነው እንዲህ እያለቀሽ 5 ዓመት ከልጆችሽ ተለይተሽ። እኔ ግን አላማዬ ለሱ ትኩነት አስቤ ነው። አሁን ለምሳሌ እኔ ሲመጣ ዲግሪ አስተማሪ ነበረ፣ ዲፕሎማ ነበረ። ዲግሪ ከፍዬ እያስተማርኩ ነው። እሱን በቃ የኔ ትምህርት ከቀረ እሱ ሰው ይሁን፣ ልጆቼ በህፃነት ይደጉ። በቃ አንድ መንግስት ሰራተኛ ሆኜ አላገባውም። እንግዲህ ትምህርትም ይቅርና ስደት ወጥቼ ልጆቼ በቃ እንደኔ እንዳይወድቁ በማለቴ ነው ያሰብኩት። ግን ምላሱ ከበደኝ፣ አልቻልኩም። እስከ 5 ዓመት እኔ ያሳለፍኩት ጊዜቶችን እኔ ያውቃለሁ። አቡ እንዳትረሽ። እኔ እናት ሳራዬ ኢንቫይት አድርጌሻለሁ። እናቴ አክሰፕት አድርጊና ግቢ። ቅድምም እኮ ኢንቫይት አድርጌሽ ኔትወርክሽ ነው እኮ ማሬ። እኔ በጣም ያመመኝ ነገር ምን እንደሆነ ታውቂያለሽ? ለምንድን ነው የማታስቡት ሴቶች? ለምን ብልጥ አትሆኑም? ይኸውልሽ አሁን ባልሽ ማለት ነው አያምጣ። አንቺ በሽተኛ ብትሆኚ የሆነ ነገር ቢይዝሽ ወይ ከፎቅ ላይ ወድቀሽ ልጅሽ ተሰብረሽ በዊልቸር ብትገቢ አንቺን ለእናትና ለአባቶችሽ አስረክቦ እሱ ሌላ ሚስት ያገባል። ይሄን ታውቂያለሽ? የሆነ ነገር ብትሆኚ ታዲያ ባል ለማሳደግ አረብ ሀገር የምትመጡት ለምንድን ነው? ልጅ ለማሳደግ የሚመጡትን እናቶች አላልኩም። ባል ለማሳደግ አረብ ሀገር የምትመጡ እህቶች ምን ሆናችሁ ነው? መጣሽ ከልጆችሽ ተለይተሽ አንቺ በልጆች ናፍቆት እየተጠበስሽ ነው እየሰራሽ ያለሽው። ብርሽን አጠራቅመሽ አላማሽ ከተማ ላይ ቤት መስራት ነው። ብርሽን ትይዣለሽ። በዓልን ጠብቀሽ ብቻ ትልኪለታለሽ። ደሞዝ አለው፣ ሙሉ አካል አለው፣ ጤነኛ ነው። ሰርቶ በደሞዙ ያሳድግ ልጆቹን። አንቺ ሳትማሪ እሱን ለዲግሪ የምታስተምሪው ምን አይነት ሰልፍ ለስ ነው? ብርሽን ትይዣለሽ። ገብተሽ ቤቱን ሰርተሽ ናባሌ አብረን እንኑር ብለሽ ባልና ልጆችሽን ይዘሽ ከተማ ላይ ስትኖሪ አላማሽን አሳካሽ። የተሰደድሽለት ነገር ከንቱ አልሆነም። ይሄ ትክክል አይደለም። የምሬን ነው የምላችሁ። ማማ ኢትስ ታይም ቱ ስሊፕ ዩ ሃቭ ስኩል ቱሞሮ ጎ ቱ ቤድ ካም ኪስ ሚ ቢፎር ዩ ጎ ቱ ቤድ ካም ኪስ ሚ ኤንድ ጎ ቱ ቤድ I'm gonna give us a little time to show. Kiss me very well. You smell so nice. Say hello to my friend. Say miss you. Hello. You know how much I love you? Yeah. To the moon and to the... Yes, Yenny.
Go to sleep, Pina. Hannah, give me and Simon some time to have some paper time. And Simon have a paper and I don't have. Hannah, she give you paper time before bed? Yeah. She give you sometimes for paper? Yeah. You want to draw something? Yeah. Is there enough this glue? No, the other one, the old one. That is for school. Okay. Wait. ሲንግል ነው ይጂ ፔፐር በጣም የፕሪንተሩ ፔፐር እየጨረሳችሁ ነው። አስሬ እንሳል እያላችሁ እሺ። እኔ የእሱን እጅ አላይም ብዬ ለራሴ ጠንካራ ላይሆን የቻልኩት እዛኔም። እቺ ግን እንደዚህ ለእሷ እንዳው ህፃን ናት፣ ግን እንደዚህ እንዴት ብልጥ ሆነች እስከምለው ድረስ የደረስኩት ብዙ ክፍተት አለች። ካገባን በኋላ ድህነትም ይመታል እና በዛ ምክንያት ከቤተሰብ የወጣ ድምፅ ሰምቼ ነው ስደት ራሱ እየቀናሁት እና መጀመሪያ መልክና ልጅነት ማታስተዳድረው ብለው አሙሽ መልክን አይተ አገብተ መንግስት ሰራተኛ ብታገባ እንደዚህ ትቸገራለህ፣ እንደ አብሯችሁ ብሩን ሚክስ ብታደርጉ ይጠቅማል ነበረ ማለት እና ይህን ቃላትን ሰምቼ በቃ በውስጥ የሸከምኩና ትምህርቱን ቀጠልኩ። ትምህርቱን ቀጥዬም ልገፋ አልቻልኩም እና በዛ ምክንያት ነው ራሱ ተናድጄ የወጣሁት። የእሱ ቤተሰቦች ይህኔ እንደራስህ የተማረች የመንግስት ሰራተኛ ብታገባ ኖሮ እንደዚህ አትቸገሩም ነበረ። መልኳን አይተክ እቺን ያልተማረች አግብተክ ስራ የሌላት አግብተክ ሲሉት ሰምተሽ አንቺ ነው የአረብ ሀገር መጣሽ ለባልሽ እየሰራሽ ልትልኪ። ይኸው 5 ዓመት ሙሉ እየሰራሽ በየወሩ ደሞዝሽን ለባልሽ ትልኪያለሽ። በጣም ጀግና ነሽ። ምን ልሽ እሺ፣ በቃ የእከሌ ልጅ እንደዚህ ተፋታለች ምናምን የምለውን ነገር አልሰማም እያልኩ ራሴን መጉዳት ነው ውጤቱ ምስልኩ። ግን ቤተሰቦችሽ ምን ይላሉ? እኔ ለእነሱ አልነግራቸውም፣ ድብቅ ይላለሁ። እናቴ አንድ ቀን አወርቻት ነበረና አይዞሽ ልጅ ችግር የለም ሁሉም ያልፋል እናውራለን፣ አንቺ ብቻ ራስሽን ጠብቄ ሰው ሀገር ላይ ነው ብለን እሱ አጽናንቻት ተወች። ከስር ፀጉሬን አሳክኮኝ ማለት ነው እንትኔን ሂውማን ሄሬን ብድግ አድርጌ አክኬን የተመለሰ። እሺ ይቅርታ። በጣም ያሳዝናል በእውነት 5 ዓመት ሙሉ ስትበዘበዙ ነው። ግን የሰራበት ነገር አለ። 5 ዓመት ደሞዝሽን ቁም ነገር ሰርቶበታል። ሀገር ቤት ብቻ ነው አትሊስት ቤት። ግን አንቺ እንደምትፈልጊው ከተማ ላይ ሳይሆን ገጠር ላይ መልሰሽ አሁን ገጠር ሄደሽ ልትኖሪ ነው። ቆርቆሮ ቤት የሰራበት ያው 100 ቅጠል ነው የሰራው። እኔ ግን የፈለግኩት ከተማ እንደው 40 ቅጠል ሊኖር ፈልጋለሁ። ለምን ያ የተሰደብኩት ቦታ መኖር አልፈልግም ብዬ ነው። ግን የሰደበ ይረሳል፣ የተሰደበ ግን አይረሳም። በውስጥ በቃ ተጻፈ እና ከዛ መሸሽ ፈልጌ ነበር። ይሄ ይኸውልሽ፣ ይሄ የእሱ ጥፋት ብቻ አይደለም፣ ያንቺን ጥፋት ልንገርሽ። አንድ ሰው እስካልፈቀድኩለት ድረስ አናቴ ላይ አይወጣም። እኔ ዝቅ ካላልኩኝ ማንም አናቴ ላይ ፊት አይልም። እኔ ፊት ስል ነው። ግልጽነትሽ ይመቸኛል። ይመችሻው። አሳከከኝና ሞቆኝ ነበር። ቅድም ኤሲ ያላበራውም ነበር እና አሳከከኝና እከካም ብለው ይፖስቱኛል። ፊት ለፊታቸው ካከኩኝ ለዛ ከካሜራ ዞር ብዬ አከካ አድርጌ ተመለሱ እና ማለት ነው። እኔ ዝቅ ካላልኩኝ ማንም አናቴ ላይ መውጣት አይችልም። ገባሽ? እኔ ስፈቅድለት ነው ማንም ሰው አናቴ ላይ የሚወጣው። አንቺ ኖ ካላልሽ አንቺ እንዲደረግብሽ እንዴ? ለምንድን ነው ባሌ ይኸውልሽ፣ ባሌ እኔ ሰርቼ ላስተዳድረው የምችለው ባሌ አካል ጉዳተኛ ከሆነ ባሌ ከጊዜ በኋላ አያምጣበት የመኪና አደጋ ደርሶበት አካሉ ቢጎዳ ታማሚ ሆኖ ያልጋ ቁራኛ ቢሆን አሁን እሱ በቁሙ በጤናው እኔን ሰርቶ አስተዳድሮኛል አኑሮኛል አይደል? እኔ በተራዬ እሱ ጤናው የሆነ ነገር ቢሆን ሰርቻ አስተዳድረዋለሁ እንጂ ጤናው ተናጋ ብዬ ጥዬው አልሄድም። ሰርቻ አስተዳድረዋለሁ። ግን ጤነኛ ባል ይዛችሁ ሙሉ አካል ያለው ባል ይዛችሁ ሴቷ ወጥታ ማስተዳደር ወንዱ ቤት ተቀምጦ ለምን የወንድነትን ክብር ታወርዱታላችሁ? ወንድ ልጅ እኮ አባወራ ነው። ወጥቶ ፈልጦ ቆርጦ አምጥቶ ቤቱን ሲያስተዳድር ነው የምናውቀው እኛ። ለምን ይሄ ይሆናል? እኔ ኖ ላለው እኔ ብሆን ባንቺ ቦታ አረብ ሀገር ሲልከኝ ባሌ ኖ አንተ ተሰደህ ሰርተህ አምጣልኝ።
እኔ ቁጭ ብዬ እዚህ ልጆችክን አሳድጋለሁ። ከዛ አንተ በምትልከውን እቆጥብልሃለሁ። ልጆችክን አሳድጌ ቆጥቤ ገንዘብ እጠብቅሃለሁ ከስደት ስትመለስ እንጂ እኔ ልጆቼን ጥዬ አልሰደድም። መሰደድ ግድ ከሆነም አብረን ሁላችንም እኔም አንተም ልጆቼም እንሰደዳለን። ለምን ከልጆቼ እነጠላለሁ? የጤና ጉዳይ ካልሆነ በስተቀር እና አንቺ ከአንቺ በላይ እኮ የአንቺን መብት ሊያስከብር የሚችል ማንም የለም። የማትፈልጊውን ነገር ሰዎች ሲያደርጉብሽ ኖ ማለት ማወቅ አለብሽ። ኖ እኔ ኖ ካላልኩኝ ፈቀድኩ። በቃ አንዴ ኖ ካላልኩ እንዴ ባውንደሪ ሊኖረን ይገባል። መስመር፣ ማንም የማያልፈው መስመር። ሶሪ ማንም የማያልፈው መስመር አለኝ። ባሌም የማያልፈው መስመር አለኝ። ባልሽ የማያልፈው መስመር ሊኖርሽ ይገባል። ባልሽ የሴቶች የመጀመሪያ ጊዜ የሴቶች ቪዲዮ ልኮልሽ አንቺም እንደነዚህ ዱባይ እንደሚኖሩ ሴቶች ይቅርታ ለቃሉ ሸርሙጣ ነሽ ሲልሽ ኤክስኪውዝ ሚ እንደዚህ እንድትለኝ አልፈቅድልም ብልሽ ብሎክ ታጠጫዋለሽ፣ ትቦልኪዋለሽ። በክብርሽ ልትደራደር ይገባል። ሲቦልክ ቪዲዮ የምናገረው ማለት ነው። ይሄን አያደርግም ነበር። እንደ ሚስት ቢያከብርሽ የማንንም ባለጌ ሴት ቪዲዮ እየላከ አንቺም ዱባይ ላይ ይሄንን ነው አይደል የምትሰሪው እንደነዚህ ሲልሽ ብሎክ። እማዬ ትሙት አንቺ ቆራጥ ሆነሽ ራስሽን ካላከበርሽ ማንም አያከብርሽ። ብሎክ ታጠጫዋለሽ። ከዛ በዘመድ አዝማድ በሽማግሌ ለምኖ ይታረቅሻል። ከዛ ሁለተኛ እንደዚህ አይነት ነገር ብትናገረኝ ደግመህ አታገኘኝም ትይዋለሽ። ከማያከብርሽ ሰው ጋር መኖር ያማል። በክብርሽ አትደራደሪ። ከሚያፈቅርሽ የሚያከብርሽ ይሻልሻል። ከሚወድሽ የሚያከብርሽ ይሻልሻል። ክብር እንዴ ክብር ከምንም ነገር ይበልጣል። እንዴት ነው ሚስት ሁለቶቹን እናት እንደነዚህ ሴቶች ነሽ እንደዚህ ባለጌ ወደዛ 10 ይቅርታ ቢጠይቅሽ አሁንም ይቅርታ ይላል፣ አሁንም መልሶ አሁንም ይቅርታ ይላል። ምንድን ነው እንደዚህ መበሳበስ? እንዴት ነው ህይወታችሁ የሚለወጠው? አንቺ የእሱን ኑሮ ለማሻሻል አረብ ሀገር መጠሽ መዳም ቤት ደፋ ቀና እያልሽ እሱ አገሩ ላይ ተቀምጦ የተስተካከለ ህይወት እየኖረ በሀገሩ የሰው ልጅ ስደት ላይ እና ሀገር ላይ ሲኖር የሚኖረው የኑሮ ሁኔታ አንድ ነው እንዴ? ሀገራችን ላይ በሀገራችን ቋንቋ እያወራን እንጀራ እየበላን የሀገራችንን አየር እየሳብን ጎረቤት ደናደራችሁ እያልን እንዴ ሀገርሽ ላይ የምትኖሪው ነፃነትና ስደት ላይ የምትኖሪ ህይወት አንድ ነው። አንቺ በስደት በመዳም ቤት እሱ በሀገሩ እየኖረ አንቺን ትሪት ሊያደርግሽ እኮ የሚገባው እሱ ነው። ሊያባብልሽ እኮ ነው የሚገባው። እሱን የተሻለ ህይወት ለማኖር እኮ ነው አንቺ እንዳባወራ ተሰደሽ እየሰራሽ እየላክሽለት ያለሽው። ግን እኔ እሱ ላይ አልፈርድም። አሁንም አንቺ ነሽ የፈቀድሽለት፣ አንቺ ነሽ ዝቅ ያልሽለት። አናትሽ ላይ ወጣ። ማንም አናቴ ላይ እንዲወጣ አልፈቅድም። መስመር አለኝ። እኔም የማላልፈው ባውንደሪ ያለ እሱም የማያልፈው መከባበር። ራሴን የማስከብረው ራሴ ነኝ። ራስ ወዳድ ይበሉሽ ምንም ነገር ይበሉሽ፣ ራስ ወዳድ ነሽ ሲሉኝ እኔ ሰዎች አዎ ነኝ። በጣም ነው ራሴን የምወደው። ሶሪ ማንም ሰው መስመሩን ሲያልፍ አባረዋለሁ ከህይወቴ። ማንም ለምን ባለ አይሆንም። በራሴ አልደራደርም። አይ ቹዝ ማይ ሰልፍ ኦል ዘ ታይም። ሁሌም ራሴን እመርጣለሁ። ሁሌም መጫ ማለት አንቺ ክሎሮክስ እስከመጠጣት ድረስ ትደርሻለሽ። አንቺ እኮ ገና ወጣት ነሽ። 2 ልጅ ነው የወለድሽው። 6 ወልደው እየተፋቱ እያገቡ አይደል እንዴ? ለምን ይቺን አንድ የምትኖሪያትን ህይወት አንድ ጊዜ የምትኖሪያትን ህይወት ለምንድን ነው እየተሰቃይሽ እያለቀሽ ማዲያት እያወጣሽ የምትኖሪው? ሁለተኛ እድል የለም እኮ እዚህ ምድር ላይ። ህይወት እኮ አንዴ ናት። በቃ እኔ በትዳር ውስጥ ለምን ጥርጥር አስፈለገ? እኔ እንደዛም ሰው አይደለሁም። ታውቀኛለህ። እንዴት ለምን ትጠራጥረኛል? እንደዚህ ሁሉም ታውቀኛለህ ስትይ ታረጃለሽ። የራስሽ ጉዳይ ነው። ምንም ነው። በዛ ብዬ ነው ተናድጄ እንትን ያልኩት እንጂ ብሎክ አድርጊው። ለትንሽ ጊዜ ይቀጣ። ትንሽ ጊዜ አንቺን በማጣት ይቀጣ። ብሎክ አድርጊውና አርፈሽ ስራሽን ስሪ። ገንዘብ ያዢ። ገንዘብ ቆፍጠን በይ። ገንዘብ ያዢ። አዎ አንቺ አሁን የተሰደድሽበት ዓላማ ምንድን ነው? በቃ እንደ ማንኛውም ሰርቼ እለወጣለሁ ብዬ ነው። ከተማ ቤት እሰራለሁ። የተሰደድሽበት ዓላማ ገንዘብ ፈልገሽ ነው። በቃ እሱም ዝም እርሺውና ብሎክ አድርጊውና ገንዘብሽን ያዢ። የት ይሄዳል? የት ይበራል? የት መሄጃ አለው? ቁጭ ብሎ ይጠብቅሻል። እዛ ስሪ። ገንዘብ ያትላኪ። እሺ ቪዲዮን የላኩት ጊዜ እኮ ነው እሱ የላከ ጊዜ በልክ መግባት ትፈልጋለች። አስገቢ
ቪዲዮ ልኮልኝ ዘጋው። እህቴም አንድ ትንሽ የተወሰነ ሰዓት በቃ ስልኩ የራስሽን ጠብቂ ስልክ ዘግተሽ ስትለኝ ዘግቼ እኮ ነው ለሰው ሁሉ እኔ ጥፋተኛ ነኝ እያለ ሄዶ ነው የታታረቀኝ ማለት ነው። ከኔ ማንም አያገኝሽ። ቁጥር ቀይሪ፣ ይገልበጡ ሁሉም። ማንም ከአንቺ ሰላም አይበልም። ማሬ ያይኑ ሰላምሽን ጠብቂው። ሰዎች እንዳይሉሽ፣ ሰዎች እንዳይቀየሙሽ ብለሽ ለሰዎች ተጨንቀሽ ምናምን 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 እንትን ማለት የለብሽም። የአይምሮ ሰላምሽን የምትፈልጊው ከሆነ ቁጥርሽን ቀይረሽ ላይፍሽን ኑሪ። ራስሽን ጥሩ ጤናማ ምግቦችን ቢ፣ ስፖርት ስሪ፣ ጤናሽን ጠብቂ፣ ደስተኛ ሁኚ። ልክ ቤተሰብ ጋር መደወል ስትፈልጊ ስዊች ኦን ታረጊና ያንን ሴም ካርድ ደውልሽ ደህና ናችሁ፣ ደህንነት ላሳውቃችሁ፣ ደህና ነኝ፣ ሰላም ነኝ፣ ደህና ሁኑልኝ ውዶች፣ ይደውላለሁ ባይ ጠርቀም ስልክሽን ስዊች ኦፍ ቁጭ። ማንም የማያውቀው ሴም ካርድ ትይዣለሽ። ፈታ ዘና ብለሽ ትኖሪያለሽ። ራስን መምረጥ ማለት ይሄ ነው። ራስሽን ሰው እንዲለኛል እንዲለኝ ሰው ማለቱን አያቆምም። ምንም ብትይ ማለቱን አያቆምም። ሰው ብታነሽም ስልክ ባታነሽም ሚለውን አያጣም። ብትመልሽለትም ባትመልሽለትም ሚለውን አያጣም። እሺ 5 ዓመት ተጫወተብሽ እናቴ። ራስሽን ምረጭ። የአይምሮሽን ሰላም ጠብቂ። ይህንን ጠብቂው። ብዙ ሰዎች ለሰው ስለሚጨነቁ ነው ይሄንን ባለመጠበቃቸው እየታመሙ ያሉት። ይሄንን አይምሮሽን ጠብቂው። እየተጎዳሽ ነው በጣም። ሰዎች እንዳይፈርዱብሽ እያልሽ ሰውን ለማስደሰት ራስሽን እያጣሽ ነው ማሬ። ላቭ ዮር ሰልፍ። ልብሽን አዳምጪ። ማንንም አትስሚ። ከጨቀጨቁሽ ከነዘነዙሽ ስዊች ኦፍ ማድረግ ይቻላል። ዲስኮኔክት ያስፈልጋል። አንዳንዴ ከዚህ እንትን ጋር ማለት ነው ከዚህ ዓለም ጋር ዲስኮኔክት ሆነሽ በራስሽ ዓለም መኖር ያስፈልጋል አንዳንዴ። እሺ እኔ እናት ተባረኪ። እሺ እንወድሻለን። ራስሽን ገዢ፣ ራስሽን ጠብቂ። እሺ እሺ። እኔም እወዳቸዋለሁ ሁላችሁም። ከራስ በላይ ነፋስ ብለሽ ጻፊ። ከራስ በላይ ነፋስ ብለሽ ጽፈሽ ለጥፊ። ግድግዳሽ ፊት ለፊት አልጋሽ ፊት ለፊት ከራስ በላይ ንፋስ ብለሽ ትለጥፊ። ሁሌ ለራስሽ ቅድሚያ እንድትሰጪ ያስታውስሻል። ከራስ በላይ ንፋስ የሚባለው እሺ እሺ እሺ። አመሰግናለሁ። ምናች ሳራ ሳስገባሽ ሲነቅልሽ